ምን ይሄን ተሰብስቦ ስኳት ምናምን ይሄኛው በመዳበሪያ ነው ያለው። ይሄ አጥሚቱ ምሽት እዚህ ውስጥ ያለው ሰርፕራይዝ ማድረግ ምናምን ጀመርክ በዚህ ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛ። እኛ በጣም ደህና ነን። ያው እንግዲህ ዛሬ የመጣሁት ከወፍጮ ቤት ነው። ገና አሁን ልብስ ቀያየርኩት ምናምን ቁጭ አልኩት። ምን መሰላችሁ? አሁን በፊት እንደዚህ የገንፎልና እንትን እያዘጋጀን ነበር። አጥሚት ባለፈው ላይቭ ላይ እንደውም አይታችሁኛልና ምን ሆነ መሰላችሁ? እሷ በጣም ሀሳብ ሆኗት ነበር ቲጂ መውለጃውም እየደረሰ ስለሆነ በስርዓት ጎንበስ ቀና ማለትም እየከበዳት ነውና አንበል ብሎ ፀሐይ አስመጥቶ ምናምን ሄዳ ወፍጮ ቤት ማስፈጨት ምናምን በጣም ሀሳብ ሆኗት ነበር። እንዴት ነው የማደርገው ምናምን እያለች ነበርና እኔ ደግሞ ይሄ ነገር ሀሳብ እንደሆነ ስለገባኝ ካሁን በፊት አከራዮቻችን ጋር በጣም ቤተሰብ ነንና ሂጄ እቴት እንደዚህ ነበረ እንዴት እናድርግ ምናምን ስላት እንዴ ለምን እኔ አምጣውና እኔ አንበል ብዬ እዚሁ ፀሐይም እዚሁ በደንብ ስላለ አድርቄ ምናምን እናስፈጫዋለን ምናምን ስትለኝ በጣም ደስ አለኝ። ለሷ ለቲጂ አልነገርኳት። እኔ ወስጄ ሰጧቸው እና በደንብ አድርገው አንበል ብለው ምናምን ሄድን። ጠራችኝ። እዛ ሂጄ ወፍጮ ቤት አስፈጭተን ምናምን እኔ ይዤው መጣሁ እና ስመጣ አሁን ቲጂ ተኝታ ነው ያለችው እና ለምን ብዙ አጋጣሚ ሰርፕራይዝ አላደርጋትም። ምክንያቱም ሀሳብ ሆኗት የነበረ እንትን ነውና ምክንያቱም እዚህ እኛ ያለንበት ቤት ፀሐይ በስርዓት አይወጣም። የጧት ፀሐይም የከሰዓት ፀሐይም አይወጣበትም ብዙም እና በጣም ይሄ ሀሳብ ሆኗት ነበር። ፀሐይ ካልመታው ደግሞ በስርዓት ዱቄት አይሆንም በማሰቧ ነበረና እስኪ አሁን እንግዲህ ከወፍጮ ቤት ነው የመጣሁት። እህሉ እዚህ አለ። አሁን እሷን ቀሰቅሳትና ይሄው ሀሳብሽ ተገላገይ እላታለሁ። ልቀስቅሳት ነይ ምንድነው? ሀሳብ የሆነች እሷ አይደል? ምንድነው? የአጥሚትና የገንፎ ልጅ ተፈጭቶ መጥቶልሽ ማለት ሳይድ ዝም ብለው ስለስፈጨው እንትኑ ሳልቅ በስርዓት አንበል ብለን ፀሐይ 2 ቀን 3 ቀን መቶት ምናምን የተፈጨ ማግኘት እቴት ጋር ወስጄው ነው። አይ ምን ነው እሷ ቀለል አድርጋ ነው ያየችው። ምን እንዳለች ታውቂያለሽ እንዴ? ጭራሽ እሷ ልታዘጋጅ ነበር እንዴ? ምን አስባ ነው በላምጣው ምናምን አለች። ከዛም በኋላ ወስጄ ሰጠኋት። ተሳለሽ እንዴ? ደስ ብሎኝ ናተረም ሀሳብ የነበረሽ አይደል? ናተረ እቴት እኮ በጣም ቀለል አድርጋ ነው ያየችው ብታይ
እንዴ ጭራሽ ደግሞ እሷ አልታዘጋጅም። ምን አስባ ነው ሳትነግረኝ እንደውስ ምናምን ነገር አለ ታርፍማ እናቴ ነገር ነው እኮ ደስ ብሎሽ ፍንድቅድቅ የምትይው መስሎኝ ነበር። ምን ይሄን ታሰቡሽ ነው? ብቻ አመሰግናለሁ። አሁን ቤተሰቦቻችን ፈገግ ብለሽ ደስ ብሎኛል ምናምን በያቸው። ይሄ ደግሞ አትለቅስም ምን አስባ ነው ጭራሽ ሳትነግረኝ መግዛቷ ሰው ጭራሽ ደግሞ እንዴት እሷ በዚህ ሰዓት ልታንበለብል ነበር ያሰበችው? ፀሐይ ልታስመታ ነው ምን ነገር ነው? በልጅ ነው ምን አድርጌላት ነው ግን እንደዚህ ጥሩ ስለሆነች? ደግነት እኮ አይከፈልበትም። እኛ ሁሉን ነገር በክፍያ ያደረግነው እንጂ እሷ ደግሞ ልክ እንደ ልጆቿ ነው የምታየው። አመሰግናለሁ። አንተንም እሷንም አመሰግናለሁ። አሁን ከፍተሽ አትይም? ለሳይሽ ወፍጮ ቤት መሄድ እንደማልወድ ታውቂያለሽ። ግን እኔ ባልሽ እጄ ቢያንስ በዚህ ላግዛት ብዬ ሄድኩና አያያዝኳት ምናምን። ይሄኛው በመዳበሪያ ነው ያለው። ይሄ አጥሚቱ ነው። እሺ እዚህ ውስጥ ያለው ይሄኛው የገንፎ ነው። ይበቃሻል አይደል? ይበቃል። እዛ ደግሞ እሱን ማስበን አቅደን አይደል ለገዛው እና መቼ ነው የምንቀምሰው? አመሰግናለሁ በጣም። መቼ ነው የምንቀምሰው ነው ያልኩት። ፈዘሽ ቀረሽ እኮ። አይ አልፈዘዝኩም። አንደኛ ከእንቅልፌ አይደል የተነሳሁት። አለቀሽ ነው? አላሰብኩትም ነበረ ጭራሽ እንደዚህ ታደርጋለህ ብዬ አላሰብኩም። እንደዚህ ይሆናል ቀን እየጠበቅኩ ነበረ። ፀሐይ የሚወጣበት ቀን አይ ሰማሽን እኮ የት ሄዶ ነው እንትኑ እህሉ ካለችሽ አይ አለ እዛ ጋር በያት ዝም ብለሽ እንዳለ ነገር ያለ አጠይ ኧረ ሲጀመር አልጠየቅኳትም። አንቺ ጭራሽ አልጠየቅሻትም? አላየሽውም? ማን አላሰብሽም? እዛ እንደዛ ስላት እሺ ችግር የለም አትንገሪያት ነው እንኳን ወስጄ ሰጠኋት። ጎበዝ እኮ ነው። አንተ እኮ በቃ አደግክ አይደል? ትልቅ ሰው ሆንክ ማለት ነው። ሰርፕራይዝ ማድረግ ምናምን ጀመርክ በዚህ ወርቄ እኮ ነው። ቀላል ነገር እኮ አይደለም። ሀሳብ ስለሆነች የሀሴት ጊዜ ታስብ ራስ እኮ ነው የለቀምኩት ሲጀምር ነው። የሀሴት ጊዜ ይሉት ስናዘጋጀው ቀድመን ነበር የተዘጋጀንበት። አሁን ግን ምንም በቃ ኖቲስ እያደረግነው አልነበረም። ቀኑ እንደደረሰ ስነግኝ በጣም ደንግጬ ነበር። እንደዚህ ያለ ቀርቦ ነበር እንዴ? በጣም ነው
ማለት እየተከታተል ነው ማለት ነው በስርዓት ማለት ነው እኔ እንደገባኝ ከሆነ ነው። እና እንደዛ ሲሆን ያው አሯሯጥ ማለት መልቀሙንም ማለት ነው። እድሜ ይስጣት። እንደዛ ነው። እኛም አድገን ትልቅ ሰዎች ሆነን ውለታዋን ለመክፈል ያብቃን። በጣም ጥሩ ሰው ናት። እንደሱ ነው የሚባለው። አንተም ደግሞ በጣም አመሰግናለሁ። እንደዚህ አይነት ወንድ በጠፋበት ጭራሽ ታማኝ ወንድ በጠፋበት ዓለም ለሚስትህ የገንፎ እህልና አጥሚት እንደዚህ መጨነቅ ሄደህ አስፈጭተህ ጭራሽ መምጣት ለኔ ያለህን ትልቅ ቦታና ክብር ነው የሚያሳየው። እንዴት እኔ እኮ ለቤቴ ያደረኩት ለቤት ነው ቢሆን ያው ከስንት አንድ ነው እኮ አሁን ጠፋት ከፍሏል። በጣም አመሰግናለሁ አባት። እኔስ በቃ አሁን እኛ መቅመስ ነው የምንፈልገው። አጥሚቱንም የገንፎ አጥሚቱን እንኳን ነው ብዙም ጠራችኋለን ቤተሰቦቻችን። አዎ ጥሩ የገንፎ ያጥሮፋት ስመሽ ይዘጋጃል እና ያጥሮፋት ስመሽ እኮ ነው የሚቀመሰው ገንፎ ነው። አሁን እኮ እዚህ መተው እንጠራቸውና መተው ይቀምሱታል። ከዛ ያጥሮፋት ስመሽ ራሱ ያዘጋጀችውን ገንፎ መታ ተቀምሰው ማለት ደስ ይላል። በባለፈው ሳናደርግ ነው ፈተነ የሐሴት ጊዜ ዛሬ ነገ እያሉ ምጥ ፎቶ ራሱ እነሳለሁ እያልኩ ለማክሰኞ አዘጋጅልን ቀሚሱን ብዬ ቀሚሱ ተዘጋጅቶ ኦልሞስት በቃ ከፍለን ምናምን ቀሚሱ እንትን ምጤ ማክሰኞ ነው ቅዳሜ ነው እንጂ ቅዳሜ ነው እሑድ ነው የጠየቅን እኮ ጠየቅናትና እንመጣለን ለማክሰኞ ወይ ሰኞ ምናምን ጣላት ነው። ከዛ ማክሰኞ ምጤ መጣ። ፎቶም ሳትነሽ ቅር የኔውስ ግን ቀነሰ። አንተማ ቀነሰ። አንተም የኔ ሞጭ ነው የቀነሰው። ከአንድ ቤት ነው ዞሮ ዞሮ እሱማ ምን አቀመሱት። አዎ ታሳያችኋለሽ እንዴ ገንፎን እናሳያችኋለን። ቆንጆ ገንፎ ነው። ምክንያቱም በባለፈው እኔ አጣጥሜ ነው የበላሁት። አንተ ነው የበላኸው? ያ አንዴ እኔማ ትቼ ሄድኩ። አንቺ ትተሽኝት እኔ 2 ወር ሙሉ አጣጥሜ ነው ቁርስ እሑድና ቅዳሜ ቁጭ ስል ጎበስ እኮ በላ ወፍረህ ነው ያገኘው እንዴ ቀላል እና ውድ ቤተሰቦቻችን ያው ተሳክቶልኛል ማለት ነው። ቢያንስ ሰርፕራይዝ ምንባል ብቻ የሆነ ደስ ብሏታል። ጭንቀቱን ቢያንስ ቀሎላታል። ቀጣይ እንግዲህ ገንፎውን መተው ይቀምሱታል። እነቴት በዛው ምቴት እንታያታላችሁ አይደል? እና ደግሞ ሰብስክራይብ ያደረጋችሁ ሶሻል ሚዲያዎቻችንን ሊንክ ላይ አያይዘናልና ፎሎ ያደረጋችሁ ቤተሰብ እንሁን። ቪዲዮአችንን እስከመጨረሻው እያያችሁ መልካም ጊዜ ባይ